ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ዛሬ በሐዋሳ ከተማ አስተዳደር መናኸሪያ ክፍለ ከተማ ሐዋሳ ዓለም አቀፍ ስታዲየም አካባቢ አንድ አነስተኛ የህዝብ ማመላለሻ ታክሲ ተሳፋሪዎችን ጭኖ ከአዲሱ መናኸሪያ ወደ አሮጌ መናኸሪያ እየተጓዘ ባለበት ሰዓት በድንገት በተነሳበት የእሳት ቃጠሎ ተሽከርካሪው ሙሉ በሙሉ መውደሙን የከተማ አስተዳደር ፖሊስ መምሪያ የትራፊክ አስተባባሪ ኢንስፔክተር ዳርጌ ዳንጉራ ተናግረዋል። ተሽከርካሪው በእሳት ሲያያዝ አሽከርካሪው ተሳፋሪዎችን ወርደው እንዲሸሹ ሲጮህ ወርደው ሲሮጡ መሬት ወድቀው ከተጎዱት ውጪ በሰው ላይ የደረሰ ጉዳት የለም ያሉት ኢንስፔክተር ዳርጌ በህብረተሰቡ ርብርብ ከረፈደም ቢሆን እሳቱን መቆጣጠር እንደቻሉ ገልጸዋል። መኪናው በድንገት መንደድ ሲጀምር ተሳፋሪዎች አምልጡ ብዬ ጮህ እኔንም የሌላ ታክሲ ሾፌር ጎትቶ ወሰደኝ ሲል ክስተቱን የገለጸው አሽከርካሪ እሳቱ በምን ምክንያት እንደተፈጠረ እንደማያውቅ አስረድቷል። ሰርቼ ቤተሰቦቼን የማስተዳድርበት ንብረት በጣም ህይወቴ በመትረፉ ደስ ብሎኛል ሲል ተናግሯል። አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ ኢትዮጵያ ትናንት ላይ የቆመች ሀገር አይደለችም። ጠቅላይ ሚኒስትር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል አስመልክቶ በቢሾፍቱ በሰጡት ጠንከር ያለ መግለጫ የሀገሪቱን ስትራቴጂክ ፍላጎት ለማስከበር ዝግጁ መሆናቸውን አስታወቁ። ጠቅላይ ሚኒስትሩ በንግግራቸው አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ ኢትዮጵያ ትናንት ላይ የቆመች ሀገር አይደለችም በማለት የኢትዮጵያን ወታደራዊ ሽግግር አጉልተዋል። የኢትዮጵያ አየር ኃይል እንደ አውሮፓ አቆጣጠር በ1929 ከተመሰረተ ጀምሮ በአፍሪካ ቀዳሚ ከሆኑ ተቋማት አንዱ ሲሆን አሁን ላይ በዘመናዊ የጦር ቴክኖሎጂ የታጠቀበት ታሪካዊ ከፍታ ላይ እንደሚገኝ ተገልጿል። ጠቅላይ ሚኒስትሩ የጠቀሱት ሚግ 21 የሁለተኛው ትውልድ ሰከንድ ጄኔሬሽን አውሮፕላን ሲሆን ኢትዮጵያ በቅርቡ ግን የላቁ ሱ-30 ተዋጊ ጀቶችን እና ዘመናዊ የሰው አልባ አውሮፕላኖች ድሮንስ መታጠቋ ይታወቃል። በስጋና በአጥንት የሚደረግ ውጊያ ቀርቷል ያሉት ጠቅላይ ሚኒስትሩ አየር ኃይሉ የቴክኖሎጂ የበላይነትን በመጠቀም ውጊያን የማሳጠርና ዓላማን በትክክል የመምታት አቅሙን ማሳደጉን ገልጸዋል። ኢትዮጵያ ጥቅሟን በየዋህነት አሳልፋ እንደማትሰጥና የተወሰደባትን ማወራረድ እንደምትችል በማሳሰብ ቀጣዩ ትኩረት ስትራቴጂክ ፍላጎት ማረጋገጥ መሆኑን ጠቁመዋል። የኢትዮጵያ አየር ኃይል ባለፉት ጥቂት ዓመታት ውስጥ ከፍተኛ የሪፎርም ስራዎችን ሲያከናውን ቆይቷል። በተለይም የመሰረተ ልማት ግንባታ፣ የሰው ኃይል ስልጠናና የቅርብ ጊዜው የትጥቅ ማሻሻያ ተቋሙን በአፍሪካ ካሉ ግዙፍ አየር ኃይል ተርታ እንዲሰለፍ አድርጎታል። የዋዜማ ሬዲዮ የሥራ ፈቃድ ተሰረዘ። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋዜማ ሬዲዮ የሀገሪቱን ህገ መንግስትና የመገናኛ ብዙሃን አዋጅን ጥሷል በሚል የሥራ ፈቃድና እውቅናውን በትላንትናው ማምሻ ላይ ሰርዟል። ባለስልጣኑ ያቀረበው ዋና ምክንያቶች ዘገባዎቹ የአንድ ወገንና የመንግስትን የፌዴራልም ሆነ የክልል ምላሽ ያላካተቱ ሚዛናዊነት የጎደላቸው ናቸው በሚል የሚዲያው ዘገባዎች የሀገሪቱን ብሔራዊ ጥቅም የሚጻረሩና ሁከት ቀስቃሽ ናቸው በሚል ባለስልጣኑ ላለፉት ጊዜያት ተደጋጋሚ የእርምት ግብረ መልስ ሲሰጥ መቆየቱና ከሁለት ወር በፊት የመጨረሻ ማስጠንቀቂያ ሰጥቶ እንደነበር ገልጿል። ዋዜማ ሬዲዮ በስደት ላይ በነበሩ ጋዜጠኞች የተመሰረተና በምርመራ ዘገባዎች እንዲሁም በፖለቲካ ትንታኔዎቹ የሚታወቅ የዜና ምንጭ ነው። እስካሁን ሰዓት ድረስ ከዋዜማ ሬዲዮ አስተዳደር በኩል የተሰጠ ይፋዊ ምላሽ የለም። በሌላ ዜና ትራምፕ ካናዳ ከቻይና ጋር የንግድ ስምምነት የምታደርግ ከሆነ ወደ አሜሪካ የሚገቡ ማናቸውም የካናዳ ምርቶች ላይ የ100% ታሪፍ እንደሚጨምሩ አስታወቁ። ካናዳ ቻይናን እንደ መሸጋገሪያ ወደብ በመጠቀም የቻይና ምርቶች ወደ አሜሪካ እንዲገቡ ካደረገች ከፍተኛ ዋጋ እንደምትከፍል ትራምፕ አስጠንቅቀዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩ ጽሑፍ ቻይና ካናዳን ሙሉ በሙሉ ትውጣለች፣ መሰረቷንም ታፈርሳለች ብለዋል። በትራምፕ እና በካናዳው ጠቅላይ ሚኒስትር ማርክ ካርኒ መካከል ያለው ግንኙነት እየሻከረ መጥቷል። ትራምፕ ካናዳ የምትኖረው በአሜሪካ እርዳታ ነው በማለት ተናግረዋል። ትራምፕ ግሪንላንድን የአሜሪካ ግዛት ለማድረግ ያላቸው ፍላጎትና ካናዳ የአሜሪካ 51ኛ ክፍለ ሀገር እንድትሆን ያቀረቡት ሐሳብ በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ አክሮታል።
በጀርመን በአስክሬኖች ላይ ወሲባዊ ጥቃት ፈጽሟል የተባለ ሰራተኛ በቁጥጥር ስር ዋለ። በጀርመን ቢንዲ ከተማ በሚገኝ አንድ ሆስፒታል ውስጥ የሟቾችን አስክሬን በጾታዊ ግንኙነት ሲያረክስ የነበረ ግለሰብ በቁጥጥር ስር መዋሉ ተገለጸ። ተጠርጣሪው የ39 ዓመት ግለሰብ በሆስፒታል የፓቶሎጂ ክፍል ውስጥ በጽዳትና ጥገና ስራ ላይ ተሰማርቶ የነበረ ሲሆን ይህንኑ አጋጣሚ በመጠቀም በሟቾች ላይ ጥቃት ሲፈጽም እንደነበር ተደርሶበታል ሲሉ ሰሞኑን የሀገሪቱ መገናኛ ብዙሃን ዘግበዋል። እንደ ፖሊስ መረጃ ድርጊቱ የተፈጸመው በሰኔና በታህሳስ ወር 2025 እንደ አውሮፓ አቆጣጠር ውስጥ ሲሆን ጥቃቱ በአንድ ወንድና በአንዲት ሴት አስክሬን ላይ ተፈጽሟል ተብሏል። የሆስፒታሉ የሕክምና ባለሙያዎች የአስክሬኖቹን አቀማመጥ በቦታ ላይ የተገኙ አጠራጣሪ ምልክቶችን ተከትሎ ለሕግ አካላት ጥቆማ ሰጥተዋል። ፖሊስ በተጠርጣሪው መኖሪያ ቤት ባደረገው ፍተሻ የተለያዩ የኤሌክትሮኒክስ መሳሪያዎችና ማስረጃዎችን የያዘ ሲሆን ግለሰቡም ለዲኤንኤ ምርመራ የሚሆን የምራቅ ናሙና እንዲሰጥ ተደርጓል። በጀርመን የወንጀል መቅጫ ሕግ መሰረት ድርጊቱ የሟቾችን ሰላምና ክብር ማናጋት በሚል ወንጀል የሚመደብ ሲሆን ጥፋተኛ ሆኖ ከተገኘ እስከ 3 ዓመት በሚደርስ እስራት ሊቀጣ ይችላል። አሊ ካሚኒ ወደ ምድር ስር መሸሸጊያ ተዛወሩ። የኢራን መንፈሳዊ መሪ አሊ ካሚኒ ከአሜሪካ ሊሰነዘር ይችላል የተባለውን ጥቃት በመፍራት በቴህራን ወደሚገኝ ልዩ የመሬት ስር መሸሸጊያ ባንከር መዛወራቸውን የኢራን ኢንተርናሽናል ዘገባ አመልክቷል። መሪው የተሸሸጉበት ቦታ በውስጥ ለውስጥ መተላለፊያ ዋሻዎች ከሌሎች ተቋማት ጋር የተገናኘ መሆኑ ተገልጿል። የአሊ ካሚኒ ሶስተኛ ልጅ የሆኑት ማሱድ ካሚኒ የቢሮውን የዕለት ተዕለት ስራዎች በኃላፊነት እንዲመሩት መመደባቸው ተነግሯል። ማሱድ ካሚኒ በአሁኑ ወቅት በመሪው ቢሮና በኢራን መንግስት አስፈጻሚ አካላት መካከል ዋናው የግንኙነት መስመር ሆነው እያገለገሉ ይገኛሉ። ከፍተኛ የጦርና የደህንነት ባለስልጣናት የአሜሪካ ጥቃት ስጋት መጨመሩን መገምገማቸውን ተከትሎ የተወሰነ እርምጃ መሆኑን ተጠቁሟል። የአሜሪካ የጦር መርከቦች ወደ አካባቢው መጠጋታቸውን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። በአፍጋኒስታን በበረዶና ዝናብ አደጋ የ61 ሰዎች ሕይወት አለፈ። ባለፉት 3 ቀናት በአፍጋኒስታን የጣለው ከባድ በረዶና ዝናብ ባስከተለው አደጋ የ61 ሰዎች ሕይወት ማለፉን የሀገሪቱ የአደጋ መከላከል ባለስልጣን አስታወቀ። ከሟቾች በተጨማሪ 110 ሰዎች ላይ የመቁሰል አደጋ የደረሰ ሲሆን 458 ቤቶች ሙሉ በሙሉ ወይም በከፊል ወድመዋል። አደጋው በብዛት ያጠቃው የሀገሪቱ መካከለኛና ሰሜናዊ ግዛቶች ሲሆን በድምሩ በ15 ግዛቶች ውስጥ ጉዳት ደርሷል። በከባድ ቅዝቃዜና በጎርፍ ምክንያት በመቶዎች የሚቆጠሩ የቤት እንስሳት መሞታቸው ተገልጿል። ሰሜናዊ አፍጋኒስታን ከዋና ከተማዋ ካቡል ጋር የሚያገናኘው ስልታዊው የሳላንግ አውራ ጎዳና በበረዶ ምክንያት ተዘግቷል። የተባበሩት መንግስታት ድርጅት እንደ አውሮፓ አቆጣጠር በ2026 አፍጋኒስታን ከዓለም የከፉ ሰብአዊ ቀውስ ከሚታይባቸው ሀገራት አንዷ ሆና እንደምትቀጥል ማስጠንቀቁ ይታወሳል። በአሁኑ ወቅት በአደጋው ለተጎዱ ቤተሰቦች አስቸኳይ እርዳታ ለማድረስ ጥረት እየተደረገ ይገኛል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በአቡዳቢ ለ2 ቀናት ሲካሄድ የነበረው የሶስትዮሽ ሰላም ንግግር መጠናቀቁ በይፋ አስታወቁ። በዩክሬን በሩሲያና በአሜሪካ መካከል የተደረገው ይህ ውይይት በዋናነት ጦርነቱን ለማቆም በሚያስችሉ መመዘኛዎች ፓራሜትርስ ላይ ያተኮረ ነበር። ፕሬዝዳንት ዜሌንስኪ ጦርነቱን ለማቆም በሚደረገው ሂደትና አስተማማኝ ደህንነት ለማረጋገጥ የአሜሪካ ክትትልና የቁጥጥር ሚና አስፈላጊ መሆኑን ሁሉም ወገኖች መረዳታቸውን አድናቆታቸውን ገልጸዋል። የሀገሪቱ ልዑካን በውይይቱ ነጥቦች ላይ ለየመሪዎቻቸው ሪፖርት የሚያቀርቡ ሲሆን እድገቶች ካሉ በሚቀጥለው እሁድ ተጨማሪ ስብሰባ ሊካሄድ እንደሚችል ተጠቁሟል። ከዩክሬን ወገን ሮስቶም ኡሜሮቭ፣ ኪሪሎ ቡዳኖቭ እና አንድሪ ህናቶቭን ጨምሮ ከፍተኛ የጦር መኮንኖች በንግግሩ ላይ ተሳትፈዋል። ከአሜሪካ ወገን ስቲቭ ዊትኮፍ፣ ጄሬድ ኩሽነር እና ዳን ድሪስኮል፣ ከሩሲያ ወገን የሀገሪቱ ወታደራዊ የስለላና የመከላከያ ተወካዮች ተሳታፊ ሆነዋል። ዩክሬን ለሰላምና ደህንነት እየሰራች ነው፣ ለሚረዱን ሁሉ እናመሰግናለን ብለዋል ቮሎዲሚር ዜሌንስኪ። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።